ብዙ መስዋዕትነትን የምትከፊ ኢት እንደሆንሽን በደንብ አውቃለሁ። በእውነት እኔ አልዋሻችሁም። እኔ ዱባይ ውስጥ ካሉ ሰዎች መካከል በሚሰማው ነገር በጣም የምወዳት ብትኖር እሷ ናት እና ሳሪ አለች፣ አንቺም አለሽ። ለሴቶች በጣም ብዙ ትግል ስለምትታገሉ ለምንድን ነው ከዚህ ልጅ ጎን ማይሆን ያቃታችሁ? እኔ እንደ ኢትነት ነው ልጠይቅሽ የሚፈልገው። እኔ እንደጠየቅሽን ጥያቄ ልመልስልሽ። የኢትዮጵያና የአሜሪካ አጀንዳ ላይ እጄን አላስገባም። በቀደም ቤቴን ከፍቼ ተናግሬ ለምን መሰለሽ ማላስገባው? ነገ አንሶ ላይ የተጋፈፉ ሰዎች መካከል እኔ አልገባም። ጃኒ በሴትነቷ ቆሚላት ከሆነ በሴትነቷ አታክ ስትደረግ ቆምላታለሁ። አሁን ግን ጃኒ በሴትነቷ አይደለም አታክ እየተደረገች ያለችው። ሁለት ፐርሰናል ላይፎች አሉ። በነዛ መሃል ውስጥ ጭቅጭቅ ተነስቷል። ሰዎች አሉ፣ አገር ቤት ቤተሰብ አላት። አብረው እዛ መፍታት ባለባቸው ይፈታሉ። አንሶ ላይ ተጋፈፈበትና የኢትዮጵያ አጀንዳና የአሜሪካ አጀንዳ ላይ አልገባም። ይሄ አጀንዳ የሚጠቅመው ስራ ለበዛባችሁ ቆይ ዜድ በማርያም አወደልኝ ቆይ ዜድ ኖ ቆይ አንዴ ልንገርሽ። በስቶሪ ነው ያላምንም እያልኩሽ ነው ዜድ። በስቶሪ ከሆነ አንቺ ከፍቶሽ ስቶሪ ታረጋለሽ። እሺ አንደኛው አካውንት ተዘጋ አልታፈነችም። ይሄ እኮ ቢዝነስ እኮ ነው። ይሄኛው አካውንቷ ደግሞ በቃ አሁን ለምሳሌ አንድ ሴት አሁን ከአዶናይ ጋር ያለው ነገር አለ። እኛ ሴቶች ፍቅረኞቻችን ላይ የሆነ ነገር ሲፈጠር ስቶሪ እናደርጋለን። እንዲሁም ይሄ ሚዲያ ልጅቷን ወደማይሆን ነገር እየከተታችኋት ነው ብዬ ነው የማስበው። አንደኛ ይሄ ነው። ሲቀጥል እንገርሽ ጃኒ ጠንካራ ሴት ናት። የሶሻል ሚዲያ ነገር ጥንቅ አድርጋ የምታውቅ ልጅ ናት። ገባሽ? ራሷን ማዳመጥ ስለፈለገች ብቻ ዲአክቲቭ ካደረገች አካውንቷን አደረገች ነው። ከዛ በተረፈ የኢትዮጵያና የዱባይ አጀንዳ ላይ ዓለም ቢነሳ ራሱን ያልገባም። ለመሰለሽ ነገ ታርቀው ህዝብን ያጣላም ብለው ይመጡ ብዙ ሰዎች አሉ። ለሴት ድምጽ ነው ከተባለ ዜድ ለምንድን ነው የምንወሻሸው? ሚሊዮን ሴቶች ድምጽ ሆኑን እያሉ ማን ድምጽ ሆናቸው? ለምንድን ነው የሆነ ታዋቂ ሰው አሁን ወይኔ ወይ ዜድ አንቺ ወይ የሆነ ሰንበዲ ቲክታክ ላይ የሆነ ብቻ ቫይራል የወጣ ሰው ብቻ ሲነካ ምንጮህ ከሆነ ችግር ያለው እኛ ጋር ነው። እንደ ሴት አብረን እንቆም። ጃኒ በሴትነቷ አይደለም አታክ የተደረገችው፣ በፐርሰናል ህይወቷ ላይ የሆነ ነገር አለ። ያንን እንድታስተካክል ከጎኗ መሆን የሚጠበቅባቸው ሰዎች አጠገቧ ጥሩ ሰዎች ካሉ ያንን ነገር ማድረግ ነው። ከዛ በተረፈ ግን ልጅቷን ወደ መጥፎ እንትን በሴትነቷ አታክ ተደረገች፣ እንደዚህ አታክ ተደረገች፣ እንደዛ ከተባለ ሌላውም ሌላ እየጎተተ ነው የሚመጣው። በተረፈ ይሄ ነው። ሲቀጥል ይሄንን ይመቻችሁ የመዳም ቅመሞች፣ ስንት ስራ እየሰራችሁበት ነው። እዛም ትክክል እያላችሁ ዜድ ቤት ትክክል ብላችሁ እኔም በኋላ ስከፍት ትክክል ትላላችሁ። እናንተ ስራችሁን እየሰራችሁ ነው። ስንት ስራ ለሚተኮስ ልብስ እቃሚታ እንተዋወቃለን። ስለምንተዋወቅ ነው። ምን ነው እዚህ ጋር ኖ ዜድ ሀፍተ ልንገርሽ። አሁን አየሽ አንቺ ከሶሻል ሚዲያ ርቀሻል። ምነው በመረጃና በማስረጃ ነው። እንደው የትኛው ሰው ነው ዜድ እንደው ዩቲዩብን ቢገባው? አንድ ነገር ልንገርሽ። አሁን አንቺ ቤት እዚህ ትክክል ያሉት ዜድ አሁን ትንሽ ቆይቼ እኔ በከፈት ከዛ በተረፈ የእሷን ፎቶ ፕሮፋይል ስላደረኩ ጃኒን ወዳታለሁ ማለት አይደለም። የበረሮ ማጥፊያ በረሮ እላዩ ላይ ተለጥፎ ነው የሚሸጠው። ፎቶ በፎቶ ከሆነ በረሮ እላዩ ላይ ተለጥፎ ግን መጥፊያዋ ነው እንትን የሚባለው። ስለዚህ ፎቶ በመለጠፍ አይደለም። ጃኒን በተግባር ከጎኗ መሆን እንኳን ካለብኝ እኔ ቀርባታለሁ። ፎቶዋን ተሸክማችሁ ከምታለቅሱት እዚህ ቲክታክ ላይ በላይ ማለት ነው። እና ዜድዬ ይሄንን ነው። እኔ ሲጀምር ከአንቺ ጋር ትንሽ ሙድ ሊዝ ነው የገባሁት። ቻውሽ ማሬ ግን እኛ እንሄድብሻለን። አስቱ ቤትሽን ክፈቺ። እኛ ጋር እንዳትጣሉ ብያለሁ። መሲ 44ቶች ጋር እንዳትጣሉ እሺ። አስቴር ሰሚ ሲጀመር እኮ ነው ይሄ አጀንዳ እኮ ሰሚ ዜድ ማርያም ይሄ አጀንዳ ውስጥ እኮ መግባት አልፈልግም ምናምን ብለን እኮ ገለልተኛውን ያለው እኔ ለመሰለሽ ጆ ዳንኤልም አዶናይም ጃኒም ለኔ አንድ ናቸው። ካለኝ ማስማማት የምችለውን ነገር ለጆንም ጽፌለታለሁ፣ ለጃኒም ደውላታለሁ። ችግር የለብኝም። ገባሽ? አዶናይም ፐርሰናል ስልኩ አለኝ፣ አግኝቼዋለሁ። ኢትዮጵያ ሄድኩ ጊዜ አውርተና ምናምን። እኔ አሁን ያናደረችኝ ጥላቻ ስላለብሽ ነው። እጇችሁ ይሄድ። እሷን እኮ መሲ እኔም አልደገፍኳትም። ምንም አይነት ጥላቻ እንደሌለሽ አውቃለሁ። ለሷም ተቃውሚያታለሁ። ምን አሁን ጃኒ ወይ ዜድ በማርያም አንድ ጥያቄ ልጠይቅሽ። ጃኒ ምን አድርጋ የምትጠላ ልጅ ናት? ፖለቲካ ውስጥ የለች፣ ዘር ውስጥ የለች፣ በራሷ ዓለም ፈታ የምትል ልጅ ናት አይደለ? ምን ስላደረገች ጃኒ ትጠላለች? እንደው በመቤቴ ጃኒን የሚጠላ ሰው ራሱን ይመርምር። ጤነኛ ሊሆን አይችልም። ገባሽ? ምክንያቱም ምንም 10 ብር
ራሷን ለማሸነፍ ወጣትነቷን፣ ጎበዝነቷን፣ ቀልጣፋነቷን ተጠቅማ እዚህ የደረሰች ልጅ ናት። ሰው ነክታታቅ፣ ሰው ተሳድባታ፣ ምንም ብላ ማታቅ ልጅ ናት። ምን አድርጋ ጃኒን ትጠያታለሽ? አንድ እንደዚህ ጃኒን ፎቶ ያደረጉ ሌሎቻችሁን አይደለምሽ እንደ ቅድሟ ያልጋሰተ ምንም የተወላገደ ኑሮዋም እሷም የተምታታባት የጎመን ዘር ትራፊ ግን ጃነነነነ ብለው አፋቸውን ሲከፍቱ ግን ሰው ወደ ሌላ ነገር ይሄዳል። እኔ ሲጀምር ሊዝ ነው የገባሁት እንደነገርኩሽ። እኔ ምንም ከእንደዚህ አይነት አጀንዳ ሲጀመር አልጋ እንትን የኢትዮጵያና የአሜሪካ አጀንዳ በረከት የለውም፣ ቶሎ ነው የሚቋረጠው። ለዛ ምን ብዙ አልጋ ቻው በቃ በረከት የለውም። በረከት የለውም። ስልቱ ነው የሚለው ቶሎ ብሎ በረከት የለውም። እንት ሞሉባት እንጂ ጃዬ ላይማ እንዴ አንድ ፍሬ ጻል ማርያምን በዚህ ደረጃ ብቻ ይበረቱት። ለምን አጀንዳ ሌላ አጀንዳ ይምጣና ይቀየርላት ብቻ ፈጣሪ ገብርኤል ብቻ ይርዳት። በእውነት በዚህ ደረጃ የዚህን ሀል ምን አድርጋ ነው አንድ ፍሬ ልጅ በእውነት ይሄ ሁሉ ህዝብ እሷ ላይ እየተነሳው እኔ አላውቅም። በጣም ነው የሚከብደው። ሁሉ እስቲ ሁሉ ስለሷ ነው የሚያወራው። ሁሉ አንድ ሳምንት ሙሉ አንድ ፍሬ ልጅ ላይ በዚህ ደረጃ ሴት ልጅ የሌላው እህት አለው እናት አለው። በዚህ ብታጠፋ ራሱ እንኳን የዚህ አልተበድላ ቀርቶ ብታጠፋ ራሱ በዚህ ደረጃ እሷ እንደዚህ መተቸት አጀንዳ ማለት እኔ ጃኒ በድሬዳዋው ጊዜ እንደዛ ማዕበል ሲነሳባት ማርያምን ነው የምልሽ ከጎኗ ነው የቆምኩት። ጽፌላታለሁ ምናምን ሲየናናቃለን በጣም ነው የምትወጃት። ጃኒ ብትይ ምን አድርጋ የሆነ ምክንያት ስጪኝ ጃኒን ጣላታለሁ፣ የሆነ ምክንያት ስጪኝ አዶናይን ጠሏል። የሚጠሉ ልጆች አይደሉም፣ መካከላቸው ሰይጣን ገብቷል። እነዚህ ልጆች ኦርቶዶክሶች ናቸው። የሃይማኖት አባት አለው ቁጭ አድርጎ እንዲያነጋግሯቸው እንዲበክሯቸው ወደ ቀልባቸው እንዲመለሱ ማድረግ ነው እንጂ አንዱ ሳይድ ይዘሽ አንዱ የምትይ ከሆነ ነገሩ አይበርድም፣ እየተቀጣጠለ ይሄዳል እንዴ። በተረዳ ጃኒ ማንም ፊት በቃ ሰው ተናግራ ማታቅ ልጅ ናት። ሲቀጥል ደግሞ ሁለት ወንድ አተረማመሰች ምናምን ለምትሉ አዳሜ እንተዋወቃለን። ሁለቱ ወንድ ሀያውን ያተራመሰው ሁሉ አሁን ከታች በኢሞ ማለት ነው። በኢሞ በዋትስአፕ በኢንስታግራም በቦቲ ምናምን ስንቶቻችሁ የምትጀናጀኑ አላችሁ። ስለዚህ ለማንኛውም ዜድ ማውራት ሳልፈልጉላ በዚህ አጀንዳ ላይ አስወራችኝ። ቻው እኔ አንቺን እንትን ሙድ ሊዝ ነው የገባሁት። ቻው በይ። ኖ አመሲ አታውሪ በዚህ አጀንዳ ችግር የለም። እኛ እንግዲህ እንደ ጃኒ ወዳጆች ሐሳባችንን የሰጠነው ስትጠፋም ተጎድታ ነው። አካውንቷ ተቀልሽ ቢዝነሷ ነው። ይሄኛው አካውንቷ ተዘግቶባት ሁለተኛ አካውንቷ ደግሞ እንትን ብሏል። ዋርኒንግ ሆኖ ነው የዘጋችው። ስለዚህ ታፍናለች በሚል ነው እያወራን ያለነው። ኤኒዌይ እየተጠራው ነው አውሩ መጣውሽ በቃ ለማንኛውም አሽቱ ግቢና እስከዛ አራምጁ አጀንዳው እንደነው አሉ። ለማንኛውም ሌሎቻችሁ ግን ይቅርታሽ እኔ ጃኒን ፎቶ ያደረገው ግን የለውም እና ቃለም ሲያንቺ እንደምትወጃት አንቺ ሳይሆን ከታች ለሚዋጋሽ ነሽ እሷ ተሳስተና በእንትን ልጅቷ አነጋገሯ ስላናደደኝ ነው። አውሩ በቃ እናንተ እሺ። አራብ ሽርማስ እንዴ አንቺማ ለኛ አዶናይ አይፈልጋትም እንደዚህ ነው የምትሉት ማለት ነው። የት ሄዳችኋል? በፊት እንደዛ ሴጋ ተብሎ ሲሰደም ሲል እሷ ካጠገቡ ስትሆን ለምን ያን ጊዜ አብራችሁት አልሆናችሁ? አሁን ላይ እሷ አብራ ሆና ሁሉ ነገር ሲስተካከል እሱን ፈለጋችሁት። ያን ጊዜ የት ሄዳችኋል? እሱ ብቻውን ሲሆን ሲያለቅስ ተሁሉ ተገልብጦ ጊፍተሮቿን ሁሉ ነገር